እኔ የምለው አባይቤ ሀገራችን የእሳት አደጋ መከላከያ መኪና የለም እንዴ? እኔ እውነት በሰሞኑ በዳውድ ሱቅ በጣም ነው ያዘንኩት። ማለት ብዙ ነገር ማትረፍ ይቻል ነበር እኮ። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በመላው ዓለም ዳርቻ የምትገኙ የሀገሬ ልጆች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልኝ። ፊፋ ነኝ። ለፊፋ ቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ማለት ነው ሀባይቤ እና ማለት ነው። እና በሰሞኑ በተፈጠረው አደጋ በጣም ነው ያዘንኩት። ወንድሜ ዳውድ ባለቤት ጋር አላህ ያው በተሻለ ነገር ይተካችሁ ማለት ነው። በጣም ነው የሚያሳዝነው የእውነት። እንግዲህ ሱቃቸውን አብዛኞቻችሁ ካይታችሁታል ብዬ አስባለሁ። ላላያችሁት ደግሞ እስኪ አስገብቼ ቪዲዮውን አሳያችኋለሁ ማለት ነው። የተፈጠረው የሱቅ ቃጠሎውን ማለት ነው። እና በጣም ነው የሚያሳዝነው፣ በጣም ማለት ነው በጣም እና እንግዲህ ያው አላህ አይሳሳትም። እንግዲህ አይዟችሁ፣ አላህ ሰብሩን ይስጣችሁ። በጣም ከባድ ነው አይደለም? ሱቅን እንደዛ ቆሙ እያዩ ማቃጠል አይደለም፣ ስልክ እንኳን ራሱ ሲሰረቅ ወይ ሲጠፋ ምን ያክል እንደሆነ እንትኑ ያው ከባድ ነው። ግን ደግሞ አላህ ያመጣው ነገር እስከሆነ ድረስ አልሐምዱሊላህ ለኩል ሐል አልሐምዱሊላህ ማለት ነው። አላህ በተሻለ ነገር ይተካችሁ፣ አላህ በጥፉ ይተካችሁ። እሱም ይሰናዋል። እና እኔ ማለት እዚህ ሀገር እንዳሉ ራሱ በጣም ነው የምከታተላቸው። እና ዳውድን በጣም ጎበዝ ልጅ ነው፣ ይሰራል፣ እሷም ትሰራለች። እና እዚህ ሀገር እርጉዝ ሆና እውነት የዳውድ ሚስት ትለያለች። በነገራችን ላይ በዚህ አጋጣሚ ማለት ነው በጣም ጀግና ሚስት አለች፣ ወላሂ ማለት ነው በጣም ጀግና ሚስት አለችው። እሱ ወደ ሀገር ሲገባ እውነት ወልዳ ራሷ እትብቷን የቆረጠ ሴት እኮ ነች እውነት። እና በጣም ጀግና ሚስት አለችክ። እና ያው አይምሮክን አሁን ላይ ተጨናንቀ በተፈጠረው አደጋ በተከሰተው ነገር አይምሮን አጨናንቀህ ሌላ እንትን እንዳትሆን። አንተ በጣም ጀግና ናችሁ፣ ሁለታችሁም በጣም ጎበዝ የስራ ሰዎች ናችሁ። ከዛ በላይ ማድረግ ትችላላችሁ፣ ከዚህ በላይ መተካት ትችላላችሁ። አላህም ከእናንተ ጋር ነው ኢንሻአላህ። እናም በጣም ደግሞ የሰው ዕቃ መሆኑ ነው። እናም በዳውድ ዕቃ ያዘዛችሁ እህቶቼ ወንድሞቼ በጣም ሲያስጨንቀው የነበረው የእናንተ ዕቃ ነበረና እናንተም ታገሱት። ያው እንግዲህ ይሄን ነገር አላህ ቀደረው ሆነ፣ እናንተ ደግሞ ታገሱት ማለት ነው። ያው ዳውድ እንግዲህ ታውን ቀደም የሱ ስም በመጥፎ ነገር ተንስቶ ሰምቼ አላቅም። እውነት ለመናገር ዳውድ እንደዚህ ያደረገ ምናምን ነው። እንዳውም እኛ አካባቢ ራሱ አዘውት ማለት ነው በአማን አስገብቶ ምናምን የሆነ ስታመሰግነው ሰምቻለሁ። ቅርብ ሰው ራሱ ማለት ነው፣ እኔ የማውቃቸው ሰዎች ራሱ ማለት ነው እንደዛ ድረስ ይመጣል እንዲ ራሱ እያልኩኝ ማለት ነውና እኔ ራሱ ተዛሬ ነገር አዘዋለሁ እያልኩ ነበረ ማለት ነው። እና ይሄ ነገር ሲከሰት በጣም ነው ያዘንኩት፣ በጣም ማለት ነውና ያው እንግዲህ አላህ አይሳሳትም። እንግዲህ አላህ የቀደረው እንግዲህ ነገር እንኳንም ልጆችክ አንተ ከባለቤትክ ከአንድ ሰው እንትን አላለ እንኳንም በንብረት ሄደ። አንድ ነገር ሲመጣ ያለ ምክንያት አይደለም የሚመጣው ነገራችን ላይ ማለት ነው፣ ምክንያት አለው ነው። ስለዚህ እንኳንም በእቃ በቁሳቁስ በንብረት እንኳንም አለፈ ማለት ነውና እንግዲህ እቃ ብቻ አይደለም ብር ራሱ ተቃጥሎ አይቻለሁ ወላሂ ማለት ነው። አስገባላችኋለሁ እዚህ ላይ ማለት ነው። ብር ራሱ የተቃጠለው እና አይዞ ወንድሜ አይዞክ፣ አይዞ ዳውድዬ፣ አይዞ። ሁላችንም በአቅማችን እንሞክራለን። ግሩፕም ተከፍቷል። በዚህ አጋጣሚ ግሩፕ መግባት የምትፈልጉ አይኖ ተከታይ ያለኝ ተመልካች ሰው አለኝ ምናምን ብዬ አይደለም፣ ግን ግሩፕ ከፍተዋል። ግሩፕ ገብታችሁ ወንድማችንን እናግዘው። የወንድማችን ስደት ሲንከራተት እንዲሁም ባለቤቱም እሱም ያው አረብ ሀገርን ክፋት ሁሉን ነገር አይተውት ሀገራቸው ገብተው እንቋቋማለን ብለው ተፍ ተፍ እያሉ እንግዲህ ባሉበት ሰዓት ነው ይሄ ነገር የተከሰተው ማለት ነው። እና
ለብዙ እያወጣን አይደለም እንደኛ አረብ ሀገር ያለን ሰዎች እንኳን ለነዚህ ስደት ከርመው ሀገራቸው ላይ ለመቋቋም የሚሞክሩ ሰዎች እንደዚህ ያለ እንትን ተፈጥሮባቸው አይደለም። እና በቻላችሁት ሁላችሁ ይቅርታ ቪዲዮ የተቋርጦ ነበር። እናም ያው እንግዲህ ግሩፕ ተከፍቷል ብያችኋለሁ። ሁላችሁም ያቅማችሁን ሁላችንም ያቅማችንን 10ም 5ም ሳንል ወንድማችንን ከጎኑ አይዞህ እንበለው እንርዳው ማለት ነው። እንዲሁም ደግሞ መርዳት ማትችሉ እቃ በማዘዝ ለረመዳንም ሆነ ማንኛውንም እቃ በማዘዝ ወንድማችንን እናግዘው ከጎኑ እንሁን ማለት ነው። አለን እንበለው። እናም ለማለት እወዳለሁ ማለት ነው። ቻርጀር አሁንም ሊዘጋ ነው። ያው እንግዲህ ምንም ማድረግ አይቻልም። እናም ደግሞ ሌላኛው የታዘብኩት ነገር እኔ እኮ ያ ሱቅ ሲቀጠል እንዳለ ካሜራማኑ ብዛቱ ማለት ነው የሚያነሳው ማለት ነው። እና በጣም ከባድ ነው በአሁኑ ሰዓት ላይ አንወደቅ ከወደቅን እውነት ማለት ነው በካሜራ የሚያነሳን ሰው ብዛቱ እና በጣም ነው የገረመኝ። ያ ሁሉ ህዝብ ስልክ ተሸክሞ የሚቃጠል ሱቅ ፎቶ ለማንሳት ከመሯሯጥ ቅጠልም ሆነ አቧራም ሆነ እኮ ብዛት ስላላቸው እዛ ነገር ላይ ቢጥሉ ማለት ነው። መኪና ከሌለ እሳቱ ማጥፊያ መኪና ከሌለ አቧራና ቅጠል እኮ ያጠፋል እኮ እሳት ብዛት ካላቸው አቧራውን በአካፋ ምናምን ተዛከባብ ካለ አቧራ ማለት ነው። አቧራ ከሌለ ደግሞ ቅጠል ምናምን ፈልገው እሳቱን ቢመቱት ይጠፋል እኮ ቢያንስ ለግማሽ ሱቅ እንኳን እንትን ይላሉ ይደርሱለታል እኮ። እና እስኪቃጠል ድረስ ቁጭ ብለው ቆመው የሆነ ካሜራ ሲቀርጹ በጣም ነው ያዘንኩት። ወላሂ ምን አይነት ጊዜ ላይ ነው የደረስነው ምናምን ነው ያልኩት። ይቅርታ ምናልባት እዛ ላይ የተፈጠረውን ነገር ባላቅም ግን ያየሁትን የፈረድኩት እኔ ማለት ነው። መፍረድ ያስኩት ባየሁት ልክ ነው። ምናልባት ሞክረው ማቅቷቸውም ሊሆን ይችላል አላቅም። ግን ያየሁት ደግሞ ያው ሲቀርጹ ስለሆነ ብዙ ጊዜም እንደዛ ያለው ነገሮች ስለማይ ይሄ ነገር ግን ቢቀረላለው የእውነት በጣም ደስ አይልም፣ ይደብራል። የእውነት ምኑ ይቀረጻል አሁን እዛ እንትን ተብሎ ለማጥፋት የሚያጠፋ ነገር መተባበር ነው የሚቀለው ማለት ነው። እና ዳውድ ወንድሜ በድጋሚ አብሽር፣ አላህ ሰብሩን ይስጥክ፣ አላህ በተሻለ ነገር ይተካልክ። ለኸይር ነው የእውነት ለኸይር ነው። ምናልባት የሱቅ የተቃጠለው ጥሩ ነገር ይዞ ሊመጣ ይሆናል። የተሻለ ነገር የተሻለ ሆኖ ሊመጣ ፈልጎ ይሆናል። አይታወቅም ያለ ስራ በቃ እንደዛ ሊሆን ይችላል ብለን እናስበው። አንተም ያው እንዳልኩት አይምሮህ እንዳታጨናንቅ፣ አብሽር፣ አለን ከጎንህ ነን፣ ባለን በቻልነው አቅም ከጎንህ ነን። ያው እንግዲህ እንዳልኩት መርዳት የማይችል ሰው እቃ በማዘዝ ምናምን አይዞህ ልንለው ይገባል ማለት ነውና በጣም ከባድ እንትን ላይ ያለው ወንድማችን። ቪዲዮ ላስረዝምባችሁ፣ ለቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉ ማለት ነው። ወዳችኋለሁኝ። ባይ ባይ። ቻርጀር ሊጠፋ ማለት ነው። 2% ነው የቀረው። ይዞኛል። አንዴ ስልክ ያወጣኛል፣ አንዴ ቻርጀር ያወጣኛል ማለት ነው። እቺ ቪዲዮ እንኳን ራሱ ስሰራ ስንቴ አንዴ ማዳም ታወጣኛለች፣ አንዴ ቻርጀሩ ያወጣኛል። እንደዚህ የፈተናው ብዛቱ የዱንያ ፈተና ብዛቱ ወላሂ ማለት ነው። ያ አላህ አንተ ከሰብረኞቹ አድርገን ወላሂ። እና ሁሉም ነገር ያው ለሁሉም ነገር ሰብር ነው።